በማስፈራራትና በድብደባ ነው እንዴ እንድነግር መጣደል እንደ ገለባ ያግበሰበሱ መቅበር ነው ረዳይ ወይ በሰማይ ኑሮ እኔ መቀጠቀጠ ማራመድ በፊት ነው ማስመሰያ አይደለም ይኸውልሽ አሁን እኛን በማልቀስ ልሸውጂንም አትችይም ምንም ነገር ብታረጊኛ ልንሸወድልሽ አንችልም እያንዳንዱ ነገር ካላመንሽ ከልቅሶ በላይ ሌላ ነገር ዳቹ የተጎዳሁት እኮ እኔ ነኝ ለምንድን ነው የምሸውድ አንተ እየተናገርሽ ያለሽው ውሸት ነው ምንም እውነት ነገር እየነገርሽኝ አይደለም ስመጣም እየተረበተበትሽ ነበር ንገሪን ስንልሽም አልተናገርሽም ስለዚህ አሁንም ቢሆን ተቀጥቅጠሽ ተደብድበሽም እውነቱን የማትናገሪ ከሆነ ሌላ እርምጃ እንወስድብሻለን ለታሪኬን ብታቅና ብትረዳኝ ወይ ብትሰማኝ ኑሮ እኔ መቀጠቀጥ አይነስ ይሄ ምንም ታሪክ የሚባል ነገር የለውም ምን አይነት ታሪክ ነው መጀመሪያ እኮ ተረጋግተን መጠየቅ ነበረብህ እኔ እኮ ይኸውልህ የተጎዳው ሰው ነኝ እንዴት አድርጌ ነው ችግር ልነግርህ የምችለው ለማን ነው እሺ መንገር የምችለው ምን ሆነሽ ነው እስኪ የተጎዳሽ እስኪ ጉዳትሽን ንገሪን እስኪ ንገሪን እንጂ አታልቅሽ ንገሪን ይኸውልህ እንድነግርህ ከፈለከኝ እንደዚህ አታሰቃይ እውነቱን ከነገርሽኝ አላሰቃይሽም አሁንም እውነቱን እስካልነገርሽ ድረስ ከመደብደብ ወደ ኋላ አልልም ምክንያቱም የደረሰኝ መረጃ በጣም አሰቃቂ የሰውን ህይወት እንደቀላል ነገር የምታይ ማለት እዚህ እየመጣሽ እየቆፈርሽ አስከሬን እንደምትቀብር የሰውን ህይወት እንደ ተራ ነገር የምታይ ሰው ምን የሰው አስከሬን ቀበረቻል አዳምጪኝ አሁንም ቢሆን እውነቱን ካልነገርሽኝ ሌላ እርምጃ ይደርስብሻል አታስመስይ ባክሽ አሁን ትነግሪኛለሽ አትነግሪኝም እኮ ነግራለሁ ልቀቀኝ አታናጂኝ ሌላ ነገር እንዳታሰቃየኝ ከሆነ ከዚህ ሰዓት በኋላ ማለት ነው ምንም ነግረ ነገር የለም እሺ ጫፌን እንዳትነካኝ በቃ መረጃ ነው አይደል የፈለከው እነግርሃለሁ ያኔ ስነግርህ ግን ታዝንልኛል ለምን እንደዚህ ያደረኩልህ ትጸጸታለህ ኧረ እባክሽ ያኔ ስነግርህ እሺ ንገሪኝ እሺ እኔ ቆነቶን ትነግሪኝ ንገሪኝ ይኸውልህ ሴትዮ አታስመስይ እሺ መቃብር ውስጥ ያለው ሰማኛለህ የገዛ ልጄ ነው በቃ እንዴት ማወቅ ትፈልጋለህ ቁጭ ብለህ አዳምጠኝና ይሄንን ትርክሚቲ ካሜራህና እነዚህ ሰዎችን አስወጣልኝ መጀመሪያ እንድታው ከፈለክ ማለት ነው ለዛ ነው ታዝንልኛለህ ያልኩ አታስመስይ እሺ አሁን ንገሪኝ ያስመሰልኩኝ አይደለም እኔ አስመሳይ አይደለሁም በጣም የተጎዳው ሴት ነኝ እሺ ልጅ አለ ወልደሃል ልጅ አለ ወይ የለኝም ስለዚህ አታቆም ስሜቱ ካንቺ የበለጠ የሰው ነፍስ እንደዚህ እንደ ገለባ ያግበሰበሱ መቅበር ነው የፈለኩትን ላድርግ አይመለከትም እሺ ተረጋግተሽ እሺ ያለውን ነገር እውነታውን የምትነግሪ ከሆነ እውነታውን ንገሪኝ ልጄ ነው እሺ አምጥተሽ ቀብረሽው ነው ወይስ ምንድነው እሺ እውነታውን ንገሪኝ በገዛችሁች ልጄን አምጥቼ ራሴ ነኝ እሺ የቀበርኩት ማንገሎት ልክ እዚህ ቦታ ላይ እሺ እኮ ማንገሎት እኔም እኮ ማወቅ የፈለኩት እሱን እኮ ነው ልጄ ማንንም አልገደለው ይገርማል እና ታዲያ ማን ይሰገደው አምጥቼ የቀበርኩት በህይወት እያለ ነው አምጥቼ የቀበርኩት ታምነኛለህ አታምነኝም በገዛ እጆቼ በህይወት እያለ ነው አምጥቼ የቀበርኩት ምን አረግሽ ምን አርጉሽ እሱን አንተን አይመለከትም አንተ ነህ የወለድከው ልጅ እኮ የኔ መሰለኝ አምጬ የወለድኩት እኔ እናቱ ነኝ እሺ ስለዚህ የሌላ ሰዎች ነፃናት እየገደልሽ እዚህ ያመጣሽ እየቀበርሽ እነሱ ሲያልቁብሽ የራሴ ልጅ ነው አትዋሽኝ አንተ አልዋሸሁም ልቀቀኝ እውነቱን ንገሪኝ ካልነገርሽኝ አሁንም ቢሆን ይኸውልሽ እቀጠቅጥሻለሁ እኮ እየሰማሽኝ ነው አይደል ፈቃደኛ እየሆንክ አይደለም በጣም እያስጨነከኝ ነው የሰዎችን ልጅ እየገደልሽ እነሱ ሲያልቁብሽ የገንዛ ልጅሽን ከነ ህይወቷ ተሽቀበርሻ እኔ የራሴ ልጅ ነው እኔ ማንንም ልጅ አልቀበርኩኝም ትሰማኛለህ ሰውዬ ማዳመጥ ከፈለክ ቁጭ ብለህ አዳምጥ ያልብዛ እኔ ምንም አይነት መረጃ አልሰጠም በቃ በትህትና እየጠየቅኩሽ ነው በቃ ከዚህ በኋላ ጫፌ እንድትነካኝ አልፈልግም እኔ አልፈቅድልህም ጫፌ እንድትነካኝ አልፈልግም አዎ እንግዲህ ተቀጠቅጥሽ ትናገሪያለሽ አትናገሪ ንገሪኝ አሁን እያንዳንዱን ነገር ንገሪኝ እንዴት የገንዛ ልጅሽን አምጥተሽ እዚህ ልቀብሪ ይቻልሽ አታምነኝም ያልኩህ እኮ አሁን አታስመስይ እኔ እውነታውን ብቻ ነው ማወቅ የምፈልገው የስንት ሰው ነፍስ እኔ ማንንም የራሴ ልጅ ነው የገዛ ልጄ ነው የገዛ ልጅሽ ቢሆን በግ እንደሚያስጠይቅሽ አታውቂም ታውቂያለሽ ህግ
ህግማ ቢጠይቀኝ ጥሩ ነበር። እኔ ህሊና አሁንም ቢሆን ህግ ስላላወቀ እንጂ ለህግ አሳልፌ እሰጥሻለሁ። እያንዳንዱን ነገር ካልነገርሽ አሁንም ቢሆን እኔም ከመቀጥቀጥ ወደ ኋላ አልልም፣ አንቺንም ለህግ አሳልፌ ከመስጠት ወደ ኋላ አልልም። እሺ አሁን እውነቱን ንገሪኝ። አንተ ሴት ልጅን በመምታት በቃ ጀብድ ነው ማለት ነው? እኔ እንድመታሽ ፈልጌ አይደለም፣ ወይንም ደግሞ እንድመታሽ አገፋፋሽ እንጂ አንቺ ነሽ። ችግሬ ማዳመጥ አለብህ። ወድጄ ነው እኔ ጫካ ውስጥ መጥቼ የልጄን እዚህ ጋር መቆፍረው የልጄን መቃብር እኔ ተነግሮኝ የመጣሁት ነገርና እዚህ እያደረግሽው ያለው ነገር ተመሳሳይ ስለሆነብኝ ነው። እኔ ህግ ቦታ መሄድ አልፈልግ፣ ከህግ በላይ ማለት ነው። ህሊናዬ ጸጸተኝ ሴት ነኝ። እሺ ስለዚህ ማለት ነው ከዚህ በኋላ ጫፌን እንዳትነካኝ። እሺ እኔ አልነካሽም። አሁንም ቢሆን እኮ ነው ሴት ልጅ መደባደብ ፈልጌ አይደለም። ምክንያቱም ነገር ከፈለክ ካሜራን መጀመሪያ አስጠፋልኝ። በቃ በዛ እንስማማ። እውነተኛ ሰውንሽ ከሆንሽ ለምን እውነተኛ ሰው ከሆንሽ ለምን ካሜራ እየቀረስከኝ እኔ የግል ታሪኬን ምን ነግረህ? አይ ትክክለኛ ሰውና እውነት ያለው ሰው ደግሞ ልነግርህ ዝግጁ ሆኛለሁ እኮ። ታዲያ ካሜራው መጥፋቱ ምንድነው ጉዳቱ? አንቺ እንዴ ለምንድን ነው ማን ያደረግሽው ነገር ካለ ካሜራው ሊያስፈራሽ ይችላል። አዎ ንጹህ ሰው ከሆንሽ ግን እያንዳንዱ ነገር ተናገርሽ ራስሽ ነጻ ታወጫለሽ። ንጹህ ሰው ነኝ፣ ምንም ያጠፋው። ስለዚህ ካሜራው ሳይጠፋ እያንዳንዱን ነገር ንገሪኝ እውነተኛ ሰው ከሆንሽ። አይ ካልሽ ግን እያንዳንዱን ነገር ሳንፈልግ ፈልጌ አይደለም። በቃ ይሄንን ያደረኩትኝ ተገድጄ ነው። ትሰማኛለህ አይደል? እኮ ማን አስገድደሽ? ለምን ፈልጎ ማለት ነው። የራሱ ልጅ እዚህ ጋር መጥቶ አይቀብርም ማንንም ማለት ነው። ልጄ ነው አልኩህ እኮ። እሺ ንገሪኝ፣ ምንድነው የሆንሻለሽው? ምን እንረዳሻለን። ታሪኩ ምን መሰለ? እሺ ታዝንልኛለህ ያልኩ ነው፣ ግን እሱን ደግሞ በጥሞና ስትሰማኝ ነው። እኔ ያለበዛ ልነግርህ አልችልም እኮ። እኔ እኮ ልሰማሽ እኮ ፈቃደኛ ነኝ። በድብደባ ነው እንዴ እንድነግርህ የምታደርገኝ? የገዛ ልጅሽን አምጥተሽ እዚህ ቀብረሽ ሌላ ማስተባበያ ብታቀርቢ እኔ ላምንሽ አልችልም። ስለዚህ እሺ የማንን ልጅ ቀበረሽ ብለዋል? የራሴ ልጅ ነው አልኩ እኮ። በጣም በተደጋጋሚ እዚህ የመጣሽ የቆፈርሽ እኮ የራሴ ልጅ ስለሆነ ነው። የራሴ ልጅ ስለሆነ ነው። በቃ የመጣው ልጄን የማገኘው መስሎኝ ነው ቁጭ ብዬ የምጠብቀው። ቀን አለል ጠዋት አለል ሌሊት አለል። ያንቺ ልጅ ያለ እዚህ ጋር ነው፣ ግን አንቺ ሙሉ ጫካውን ስትቆፍሪ ነው የምትታየው። አገኘዋለሁ ብዬ ነው ልጄን አጣሁት እኮ እዚህ ጋር ስቆፍር። ራስሽ አምጥተሽ ቀብረሽ እንዴት አገኘዋለሁ እያልሽ ጫካ ሙሉ ትቆፍሪያለሽ? አታስመስይ። አሁን እውነቱን ንገሪኝ። እዚህ ጋር ነበር እዚህ ጋር ነበር፣ ግን የለም። አገኘዋለሁ ብዬ ነው ይሄንን ሁሉ ጫካ ስቆፍር። እኔን በማስመሰል ልትሸውጂኝ አትችይም። ሌላ እርምጃ ከማራመድ በፊት ነው ነው። ማስመሰል አይደለም፣ እየነገርኩህ ነው። በቃ ፈልጌ አይደለም ተገድጄ። እሺ እየሰማሁሽ ነው። እኔ የምፈልገው እውነታውን ብቻ እንድትነግሪኝ ነው። አሁን ምን እየለመንኩ ነው? ልንገር፣ በቃ ማወቅ የፈለኩት ነገር ልንገር። ትክክል ነው። አዎ ስቆፍር ነው ሙሉ። ምክንያቱም ልጄን አገኘዋለሁ ብዬ ግን ልጄን ላገኘው አልቻልኩም። አንዴ መጀመሪያ ልጄ ነበረኝ፣ ለዛው ከስንት ዓመት በኋላ ልጅ እምቢ ብሎን በስንት ጸሎት ያገኘሁት አንድ ልጅ ነበረ። ታዲያ እሱንም ስወልደው ዘጠኝ ወር ሙሉ ነበር በሆዴ ተሸከምኩት። ታዲያ ልጄ እስከምወልደው በጣም ጓጉቼ ነበረ። እናት አይደለ እስከማቅፈው ጓጉቼ ነበር። ግን ልጄ ስወልደው ልጅ አልነበረ። አካል ጉዳተኛ ነበር። እግር የለው፣ እጅ የለው። እሺ ምን ተሰማ አሁን? አካል ጉዳተኛ ልጅ ነበር የወለድኩት። ታዲያ ይሄንን ልጅ እንደዛ ሙሉ ግን አሳደግኩት። ልክ ዓመት ከ3 ወር እያለ ነበር ያ ልጅ በህይወት አምጥቼ ቀበርኩት። ትሰማኛለህ አይደለ? ዓመት ከ3 ወር ድረስ ግን ከጉዬ አልነጠኩትም ነበረ ልጅ። እሺ ምን አድርጎሽ ገደልሽሽ? እኔ ማወቅን ፈልገው እሱ ብቻ ነው። አልገደልኩትኝም። እኔ አንድ መሄድበት ጠንቋይ ቤት ነበረ። ጠንቋይ ቤት ነበረ። ምክንያቱም ፈልጌ አይደለም ይሄንን ነገር ሳደርግ የነበረው ለልጄ ነበረ። በቃ ልጄ ሙሉ አካል ይሆናል ብዬ ነበረ። ምክንያቱም ሳልወልድም በፊት እዛ ጠንቋይ ባሄድ ነበረ። እሺ እና ልጅ እምቢ ብሎኝ ነበረ። በግድ ነው በቃ ከ10 ዓመት ምናምን በኋላ ነበረ ይሄንን ልጅ የሰጠኝ። ራሱ ነበር የሰጠኝ። የሚገርም ሰውየው ጋር ሄደ። ሰውየው ነው ይሄንን ልጅ የሰጠሽ። ስንት ሀብቴ መሰለ ያፈሰስኩበት እዛ ጠንቋይ። እንዴ ታዲያ ሰውየው ከሰጠሽ አካለ ጎደሉ ሊሆን ቻለ? ልጅ ሰጥሻለሁ አለኝ። ያለኝም መኪና ሁሉ ነበረ ሽጬ ለሱ ያስገባሁለት። ወይ ከልጅ ያለንኩኝ ወይ ከሀብቴ ያለንኩኝ። ግን መጨረሻ ላይ የተወለደው ልጅ እግር የለው፣ እጅ የለው፣ አካል ጉዳተኛ
ጉዳተኛ ሆነ ልጄ ይመለስልኛል፣ እሺ በአካል ይሄድልኛል ብዬ ሳስብ ይሄው አምጥተሽ ልጅሽን ቀበሪውና በህይወት እያለ ልጅሽ ሙሉ አካል ኖሮት ይመለስልሻል ነበር ያለኝ። ግን የታለ ታዲያ ልጄ እስካሁን ድረስ ይሄው የተቀበረበት እንኳን የለም ልጄ። እሺ አሁን የነገርሽኝ ነገር አማራ መጣለው ልጄን ለመፈለግ ግን ላገኘው አልቻልኩኝም። አባቱ እንኳን አያውቅም እኮ እስከዛሬ ድረስ እንደጠፋ ነበር ልጁ የሚያውቀው። አሁን እየነገርሽኝ ያለው ነገር እንግዲህ ቢሰማ ምን ልሆን ነው? እንዴት ልሆን ነው? ወይ ከልጅ ያልሆንኩኝ ወይ ከትዳር ያልሆንኩኝ፣ እሺ ምን ልሆን? እየነገርሽኝ ያለው ነገር በጣም ትንሽ ከበድ ያለ ነው። ላይገባ ይችላል፣ ውስብስብ ሊሆንብኝ ይችላል ነገሩ፣ ግን እንደዚሁ ነው። ትክክለኛውን ነገር ነው እየነገርኩ ያለሁት። ለማመን ይከብዳል። ግን ከዚህ በተረፈ ሌላ ነገር በስነ ስርዓት ስታረጊ ታይተሻል። ምንድን ነው ያደረኩት? በቃ አምጥቼ ልጄን ቀብሬዋለሁ። አልዋሽህም፣ ቀብሬዋለሁ። ለዛም በህይወት እያለ ነበር አምጥቼ ቆፍሬ ቀበርኩት። ግን ልጅሽን መልጧት አምጥቼ ቀበርኩት። ልጄ ማንም ሳይ በህይወት እያለ። እሺ ልጅሽን ከመቅበርሽ በፊት እዚህ ጫካ ምን ልትሰሪ ነበር የምትመጪው? ተደጋጋሚ እንደምትመጪ ነው የተነገረኝ። ተደጋጋሚ ነበረ ጠንቋዩ። ሂጂና መጀመሪያ ጫካውን ማየት እንዳለብኝ፣ የት መቅበር እንዳለብኝ ቦታውን ይጠቁመኝ ነበረ። በቃ 2-3 ቀናው ተመላልሻለሁኝ። ልጅሽን እዚህ ጋር ነው የምታገኙ ብሎኝ ነበር። ከልጅሽ ውጪ ሌላ ነገር እንደምታረጊ ኢንፎርሜሽን ደርሶኛል። ምንም ያደረኩት ነገር የለም። በቃ የራሴን ልጅ ነው የቀበርኩት። እዚህ ሌላ ነፍስ ምናምን እያመጣሽ ለእሱ አሽከር ሆነሽ እንደምትቀብሪ ኢንፎርሜሽን ደርሶኛል። አሁን ይሄንን እውነታውን ካልነገርሽኝ ሌላ እርምጃ ይከተልሻል። አንደኛ ልጅሽን በመቅበርሽ ያስጠይቅሻል። ሁለተኛ ደግሞ ሌላ ያደረግሻቸው ነገሮች ከዚህ በስተጀርባ ካሉ እያንዳንዱ ነገሮች ትናገሪያለሽ። ይኸውልህ ያሉ ነገር ሁሉ ውሸት ነው። ምክንያቱም እኔ ቦታውን በቃ ደህና ቦታ ለልጄ ምቾት ያለው ቦታ ነበር ስፈልግለት የነበረው። አውሬ እንዳይበላው ምን እንዳይበላው በቃ ዛፍ ስር ጥላ ስር ነበር ቆፍሬ ለመቅበር ያሰብኩት። ለዛ ነበር ስመላለስ የነበረው። በቃ ሌላ ሰው ነፍስ አላጠፋሽ። ግን በቃ ለልጄ ምቹ ቦታ ነበር ስፈልግ የነበረው። ምክንያቱም ጫካው እንደምታየው ብዙ ነው። በቃ እንዳይጠፋኝ ብዬ ምልክት ለማድረግ ነበረ። አለቀ በቃ። ሌላ የማንንም ነፍስ አላጠፋውኝ። እንዴት ጨክነሽ ግን ልጅሽ ነው? ልጅ ጤነኛ ሆኖ ይመጣልኛል ብዬ ነው። በቃ ጠንቋዩን አምኜ እኮ ነው። እኔ ለምንድን ነው የምትፈርድብኝ? የነገርኩህ አይደል እንዴ እውነቱን። ልጅሽ ነው ሙሉ አካል ሆኖ ይመለስልሻል አለኝ። ሌላ ቦታ አልሞከርሽም ነበር? ከጠንቋዩ አምኜው ነበረ። ሌላ ቦታ አልጠየቅሽም ማለት ሌላ ነገር አልሞከርሽለትም? እኔ መጀመሪያ ልጅም ቢብሎኝ ነበር ብዬሃለኝ። ከ10 ዓመት በፊት ጠይቄው ጠንቋዩን በቃ ልጅ ትወልጃለሽ አለኝ። ከረጅም ጊዜ በኋላ ነው ይሄ ልጅ የተሰጠኝ። ምክንያቱም በሱ ነበር ይሄ ልጅ ያገኘሁትኝ። ሀብቴ ንብረቴ ሁሉ ለጠንቋዩ ነው የገባው። ወይ ከልጅ ያልሆንኩኝ ከባል ያልሆንኩኝ እኔ እኮ ብቸኛ ሆንኩኝ። እሺ ልጄን ከየት ላምጣሽ? ልትረዳኝ ነው አይደል የመጣው? እርዳኝ። እሺ ልጄ የት ነው? እሺ ታሪክሽ እንግዲህ በጣም ያሳዝናል እንደሰማሁት ከሆነ። ግን ምክንያቱም ነግሬህ ነበር መጀመሪያ። እኔ ወድጄ አይደለም እዚህ ጫካ እየመጣሁኝ ሙሉ ምን አለ ብለህ ነው እዚህ ጫካ ውስጥ ልጄን አገኘዋለሁ ብዬ ነው እመልስልሻለሁ ነበር ያለኝ። ሙሉ አካሉን መልሼ እመልስልሻለሁ ነበር ያለኝ። ግን የለም ልጄ የት አለ? እሺ ከየት ላምጣው? ለምን እንደውም እንደዛ ሆኖ በቃ ከኔ ጋር ቢኖር ይሻል ነበር። ልጄ ተጸጽቻለሁኝ። አይሽ በቃ እኔ እረዳሻለሁ። በቃ እሺ አሁን እኔ ይገርም ነገር ድምጹን እንኳን እንዳልሰማ አፍናፍኙ ብሎኝ ነበር። ይቅርታ በጣም ስለመታውሽ ማለት ነው። እኔ የሰማሁት ነገር በጣም ሌላ ወሬ ስለነበረ ነው። የሰማሁት ነገር በጣም ሌላ ጸያፊ ነገር ስለነበረ ነው እና በጣም ይቅርታ። ያለው ነገር እኔ በማግዝሽ አግዝሻለሁ። ግን አንድ እውነታ የምነግርሽ ነገር ይሄንን ነገር ሌላ ተመልካቾችም እያዩት ስለሆነ የገንዛ ልጇን ቀብራ ዝም የሚል ህሊናም ስለሌለን፣ ምክንያቱም እኔም ልጅ አለኝ የልጅ አባት ነኝ። ስለዚህ ልጄን ሚስቴ እንደዚህ ብታረገው ዝም ብዬ ማለፍ ስለማልችል ይሄንን ነገር ህግ መዳኘት ስላለበት ህግ ጋር መሄድ አልፈልግም። ህግ ጋር እንዳትወስደኝ። ምን አጠፋሁኝ? ሄደ ጠንቋዩን ጠይቀው እዛው። ቆይ ግን ማለት ባለቤትሽ ይሄንን ነገር ሰምቷል አልሰማም? እንደው እስኪ ልጠይቅሽ። አያውቅም። ባለቤትሽ ሳይሰማ እንደጠፋ ነው የሚያውቀው። ልጃችን ወጥቶ ከቤት እንደጠፋ ነው የሚያውቀው። ምክንያቱም የዓመት ከ3 ወር ነው ብዬ ያለውኝ መናገር እንኳን ዱዳ እኮ ነው። ምንም አያውቅም። እንደጠፋ ነው የሚያውቀው እሱ። እኔ ማምኜ አብሬው እሱን አዛምኜ እየኖርኩኝ ነው።
ስለዚህ ይሄን ነገር እኔ እንደሰውኛ ህሊና አይቼማ ልጄን አገኘዋለሁ ብዬ ወሌ ጧት ማታ እዚህ ልጄ ታለ ልትጎጂ ትችያለሽ። ስለዚህ ይሄንን እውነታ ደግሞ ያው እኔም አይቼ ማለፍ ስለማልፈልግ አንደኛ ከባልሽ ተደብቀሽ እዚህ መተሽ የሆነ ነገር ታረጋለሽ። የሚያስጠላ ነገር ነው እኮ ልጄን አገኘዋለሁ ብዬ ነው። እሺ አንተ ፍረድ። አንተ በእኔ ቦታ ብትሆን ምን ታስባለህ? ልጅሽን ታገኘዋለሽ አለኝ። በአካል መልስልሻለሁ አለኝ። እሺ የታለ ልጄ? ለምን እሱ እንደዛ ስላልሽ የሰውን ነፍስ አጥተሽ እዚህ እንደቀላል ነገር ጠየቅኩት። ከዛ በኋላ ጠንቋይ በቃ መስዋዕት አረኩት ልጅሽን አለኝ። መስዋዕት አረኩት አለኝ። ምክንያቱም አድጎ ምንም አይጠቅምሽም አለኝ። እኔ አላመንኩትም። ይኸው ልጄን አገኘዋለሁ ብዬ ጧት ማታ እየመጣሁኝ ነው፣ ግን ልጄን ላገኘው አልቻልኩም። በቃኝ፣ አሁንስ ደከመኝ። እንዴት ላታገኙት ቻልሽ? ተሰልፎ ነው ወስዶት ነው ወይስ ምንድነው? በቃ ይመስለኛል ከነሳጥኑ እንግዲህ ወስዶ ወይ ገብሮት ይሆናል። ጠንቋይ ነው አላልኩህም? መስዋዕት አድርጌዋለሁ አለኝ። አድጎ አይጠቅምሽም አለኝ። ይጠቅመኝ ነበር ልጄ ለኔ ቢኖርልኝ ትንፋሹ ይበቃኝ ነበር። ስለዚህ አሁን ወጣም ወረደም አንቺን ወደ ህግ አሳልፈን ከመስጠት ወደ ኋላ አንልም። ስለዚህ ፍርዱን ለኔ ልሰጥ ነው። እንደዛ ከሆነ ያንንም ጠንቋይ ያዘው። ብቻዬን እስር ቤት አልማቀቅም። እኔ ልጄን ወይ አልመለሰልኝ ወይ ተባለ ያልኩኝ በቃ እሱ የስራችን ሂደት ነው። አንቺም እሱም አይቀርላችሁ። ስለዚህ አሁን አንቺም ወደ ህግ መቅረብ ስላለብሽ አንቺ ስትቀርቢ ግዴታ እሱንም መምጣት ስላለብሽ አንቺን መልቀቅ አልችልም። ስለዚህ ለኝም እኮ ሰራኝ። እንደውም ግን ያ ጠንቋይ ከኔ ጋር መማቀቅ አለበት። ያለበት ቦታ ታሳይናለሽ። እንግዲህ ውድ ቤተሰቦቻችን የሰማነው ሌላ ያየነው ሌላ ትንሽ ግራ አጋብቶኛልና እናንተንም ትንሽ ግራ እንደሚያጋባ እርግጠኛ ነኝ። ግን የሰማችሁት ታሪክ እኔ የሰማሁት ነገር እውነት ለመናገር ለእናንተ ስናገር ተደጋጋሚ እዚህ እየመጣች እየቆፈረች ብዙ ህፃናቶች እንደምትቀብር ለጠንቋዩ ታዛዡና መስዋዕት እንደምታረግ ነበር ኢንፎርሜሽን የሰማው እንጂ ጭራሽ መውለድ የማትችል ሴት ሁና እሱ እንደሆነ ልጅ የሰጣት ጭራሽ በፍጹም የሰማሁት ነገር አይደለም። መጀመሪያም ላይ ነግሬያችኋለሁ። የሰማሁት ነገር እውነት ይሁን ውሸት ይሁን ለእናንተ ሳልናገር ሳላይ አልናገርም ብያችሁ ነበር። ምክንያቱም ትክክለኛ ይሁን ውሸት ይሁን መረጃውን ሳላውቅ ለእናንተ ብናገር ጥሩ ላይ መጣ ይችላል ብዬ ነው መጀመሪያም ያልነገርኳችሁና ትንሽ በጣም ግራ የሚያጋባ ነገር ነበር። የገንዛ ልጇን ተቀበረች፣ መስዋዕት አደረገች። ብቻ ትንሽ ይከብዳል። ያው እንዳያችሁት ነው። እሷ ያው ደግሞ እናትን ብትሆን ልጇን ከቀበረች ግዴታ ለህግ መቅረብ ስላለባት እንግዲህ ከካሜራ ጀርባ ክሮች አሉ፣ እነሱ ይዘዋታል። ወደዛ ይዘናት ነው የምንሄደው። እያንዳንዱ ነገር ትናገራለች። ስለዚህ ይሄ ሰውዬ ተይዞም ይሁን ምንም ይሁን ብዙ ነፍሶችን ከዚህ በፊት ማጥፍቷል ማለት ነው። ምክንያቱም እሷ እንደዚህ ከነገረችን በእሷ አንድ ልጅ ነው ያላት። አንዱን ልጅ እሱ ሰጣት፣ መልሶ ደግሞ እሱ ሰዋባት አይደለ? ስለዚህ ይሄ ነገር እንደሱ አይነት ያሉ ሰዎችን በተደጋጋሚ ነፍስ እንዲያጠፉ ሲያደርግ የነበረ ሰው እንደሆነ ባለ ሙሉ እምነት ነኝ። ይሄንን ሰው እሷ ፍርድ ስትቀርብ አብራ ይዘው ትቀርባለች። እያንዳንዱን ነገር ደግሞ ቀጣይ ፓርት ላይ ይዘንላችሁ የምንመጣ ነው የሚሆነው። አደራችሁን ቤተሰብ እንደዚህ አይነት ነገር ለሰው ስለሚያስተምር ሼር እንድታደርጉልን እንጠይቃለን። ምክንያቱም እናንተ እንደምታዩት ሌላ ሰው ማይቶ ትምህርት እንዲወስድበት ያላግባብ እየሄዳችሁ ሌላ ነገር እናገኛለን እያላችሁ የምታገኙትን ነገር መልሳችሁ መገበር ነው የሚሆነው። ኢቭን የእናንተ ነፍስ ራሱ ከማጥፋት ወደ ኋላ የማይል ቦታ ልትገቡ ትችላላችሁና ይህን ነገር ሰው እንዲጠነቀቅበት እንዲማርበት ሼር አድርጉ፣ ሰብስክራይብ አድርጉ። የተሰማችሁን ስሜት ኮመንት ላይ ጻፉልን። ከዛ በተረፈ አዳዲስ መረጃ ይዘንላችሁ እንመጣለን። ቀጣይ ፓርት እህቴ ከተነሳች እህቴ ይዛላችሁ ትመጣለች። ካልተነሳች ደግሞ ቀጣይም እኔ ነኝ ልሆን የምችለው። ግን መጨረሻውን ፍጻሜውን ወይ እሷን ይዘን እንቀርባለን፣ የደረሱበትን ሁኔታ እናሳውቃችኋለን። ወይ ጠንቋዩንም ልናገኘው እንችላለን፣ እሱንም ይዘን ልንቀርብ እንችላለን። ካላገኘነው ግን የደረስንበትን መረጃ ለእናንተ ለቤተሰቦቻችን ሳናስተላልፍ ፍንክቻ አንልም። አብራችሁ ስለሆናችሁ ከልብ እናመሰግናለን። ቻው።